አረ እንዴ ምን ያረክሽ ነው? አረ ልቀቂ አንተ በእናትህ ካሜራውን ዋቁም። አረ ይሄንን ህይወት ተስፋ ለማስቆረጥ የሱ ኮማ ውስጥ መግባት ብቻ አንድ በቂ አይደለም እንዴ? እኔ እኮ ደስተኛ ህይወት እንኳን ኑር ያላቀም። ምንድነው እያረጋችሁ ያላችሁት? ቆይ ምንድነው እያረጋችሁ? እቺ ማን ነች? ምን ነው ማለቴ ምን አስደነገጠሽ? አላቃትም። ያኔ በጣም ብዙ መድኃኒት ሲሰጠው እንደነበረ መድኃኒቶች በጣም ስለጎዱት ጭራሽ መንቀሳቀስ አይችልም። ኮማ ውስጥ ነው ያለው። ማውራትም መናገርም የሚያረበተበት ነገር የለም። በነገራችን ላይ ሰው እኮ ነው የጠየኩሽ። ኖርማል አሁን ስለ ጓደኞችሽ እንደነገርሽኝ ስለ ሰላም ስለምትባል ጠየኩሽ። ቆይ እንዴት ነው ሰው የኔ እናት የምትሆነው? ማለት እናትሽ ማለት ማን ነች? እናትሽ የማሊ እናት የኔ እናት ነች። እኔ እንዴ ጓደኞቻችን ይመጣሉ በቃ ማለት በሱ በኩልም ያሉት እኔንም ብለው የሚመጡ አሉ። ኦኬ የቸርነት ጓደኛ ሆኖ አንቺ ጋር የሚመጡ ማለት ነው። ከኤፍሬም ምርጉዝ ነኝ። የ4 ወር ነፍሰ ጡር ነኝ። ምን ለምንድን ነው ስራ አቋርጠኝ? አይ እሱ ችግር የለውም። ለስራውም ፍቃድ እንዲጻፍለት ከፈለገ እኛ ከፈለገው ቦታ እናጽፍለታለን። እኛ አሁን በሰዓት አስቸኳይ ነገር ላይ ስለሆነ ነው ይሄን ማለት በዚህ ልክ ምን አይነት ስልጣን ቢኖራችሁ ነው የስራ ፍቃድ? በቃ ወይ ልጅን አስፈሩልኝ ስለው አንችልም አለኝ። 4 ወር ነው ታላልችልም አለኝ። ግደለኝም ስለው ጭራሽ ወንጀል ነው አመልክታለሁ ስልኝ ጥያቸው ወጣው። እናት ያንቺ እናትም ላይሆን ይችላል አይደል? ወደ ኋላ ተመልሰን ነገሮች ማጣራት እንችላለን ድጋሚ። ስለዚህ አንቺ ግን ራስሽን ብታጠፊ እኒ ሴትዮ አይ ልጅ አይደለችም ቢሉ ነገ ጣት ለኛም ጸጸት ነው ለሳቸውም ጸጸት ነው። ታሪኬን ስነግረው ነው እናቴ በቤት እንዳለች ሲነግረኝ የነበረው። ግን እኔ ቀልድም ነው መሰለኝ ማለት እንደዚህ ጭራሽ ትኖራለች ብዬ አላሰብኩም። አሁን ደግሞ እሷ እናትሽ ነኝ ስትለኝ እሺ ቆይ እንዴት አልጠራጠር? ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዩቲዩብ ተከታታዮቻችን፣ በውጭም በሀገር ውስጥም ያላችሁ ውድ የዩቲዩብ ተከታታዮቻችን እንደምንላችሁ ብለናል። ዛሬ የመጣ ነው እንግዲህ ያው ባለፈው ክፍል በነበረው በአርቲስት ኤፍሬም ጋር በተያያዘ አዲስ መረጃ ደርሶ ነበር እና በዚህም ጉዳይ የአርቲስት ኤፍሬም ባለቤት ያኔ ሆስፒታል በነበረችበት ሰዓት ላይ አይ ቲንክ እናቷን ካገኘች በኋላ የሆነ መረጃ ሰምታ በጣም የተበሳጨች ያለቀሰችና ሆስፒታሉን በጣም ረብሻም አስቸግራ ለዶክተሮችም ለጥበቆችም በጣም አስቸጋሪውና ያለቀሰች እንደወጣች ተነግሮ ነበር። ይሄር ነውና በሰዓቱ ለማጣራት እንደሞከር ነው ያው ሆስፒታሉ ላይ ባለው ግርግር ምክንያት የተፈጠረው ነገር ለማጣራት ሞክረን ነበር። ግን እንዳጣራ ነው ዶክተሮቹ የአንድን ግለሰብ ታሪክ እንዲህ ነው ብለን መናገር አንችልም ስላሉን ያው እኛ ደግሞ ምናልባት የልጅቷ አወጣጥ ጥሩ አይደለም ብለን ስላሰብ ምናልባት ራሷን ልትጎዳ ይሆን አለም ደግሞ የተለየ ሌላ ነገር ልታረግ ይሆን ሌላ ሰውም ልትጎዳ ይሆን ብለን ስላሰብን ያንን ነገር ማጣራት ስላለብን ዛሬ እንግዲህ ያው የምታውቁት የድሮ ባልደረቤ ዛሬ የለም ትንሽ በህመም ምክንያት ከዛሬው ስራ እርቋልና አሁን የቀረውን ጉዳይ እኔ ማጣራላችሁ ይሆናል። ያው ምናልባት ከፊት ለፊት ባታቁኝም ከጀርባ ሆኜ ባልደረቤን አግዝ ነበረ። ያው ዛሬ ግን ግድ ሆኖ ባልደረቤን ተክቼ ማገዝ ስላለብኝ ተገኝቻለሁ ማለት ነው። እና ዛሬ የተገኘንበት ግቢ ይገርማችኋል፣ ግቢ ሳይሆን የሆነ ጫካ ነገር በሉት የታጠረ ነው። ብቻ ግን እዚህ አካባቢ ትኖራለች ብለን ስለገመትን ወደዚህ አካባቢ መተናልና እስቲ እንግዲህ የሚሆነው ነገር አብረን እናያለን። ምናልባት እቺ ልጅ ራሷን ትጎዳ ይሆን አለም ደግሞ እኛ በነፍስ እንደርስላት ይሆን ምን እንደሚፈጠር አብረን እናያለን። እስቲ አብራችሁን ተከተሉ። ያው ጊዜ የለንም፣ ምክንያቱም የሆነ ራሷን እንዳትጎዳ በጊዜ መድረስ ስላለብን ዞር ዞር እያልን እንፈልጋታለን እዚሁ አካባቢ። ያው መረጃዎች እንደሚያሳዩት አንዳንድ ሰዎች እዚህ አካባቢ ታይታለች ስለተባለ ነው የመጣ ነው። በጣም ብዙ ስለሷ የደረሰባትን ነገርም ለማጣራት ሞክረናል። ያው ግን በግልጽ ማወቅ ስላልቻልን ዛሬ ግን ግድ ስለሆነ ስለ ኤፍሬምም ስለ ሁሉም ነገር እሷ ነች ልትነግረን የምችለው ቁልፉ ሐሳብ ያለው እሷ ጋር ነው ብለን ስላሰብን ግቢ ውስጥ ተገኝተናል። እንግዲህ እስቲ እዚህ ምናልባት ትገኛለች ብለን እናስባለን። አብራችሁን ተከታተሉን። ያው እንግዲህ እዚህ ግቢ እንዳለች ተነግሮናል። የሰፈሩን ሰዎች ጠይቀን በዚህ እንዳለፈች ሰምተናል እና የጮህትም ድምጽ በቦታው ላይ ተሰምቷል እያሉ ነበርና አው እዛ ጋር ነች መስለኝና እንዴ እናት አረ እንዴ ምን ያረክሽ ነው? አረ ልቀቂ አንዴ በእናትህ ካሜራውን ዋቁም። አረ ቆይ እስቲ መጀመሪያ እናውራ። ይኸውልሽ ያልሰማሽው ነገር አለ እናት ተረጋጊ። በቃ ተረጋጊ
አረ በቃ ተይ እንዴ ምን ሆነሽ ነው ቆይ ምን የተለየ ነገር አለ በቃ አረ አንዴ እስቲ ሰው ጥራልኝ የሚያግዘኝ ከጀርባ ያሉት ሰው ጥሩ አንዴ በእናትሽ እናት ይኸውልሽ መጀመሪያ ስሚኝ አረ እባክሽ እንዴ እኮ ቆይ ስሚኝ ያልሰማሽው ነገር አለ ለዛ ነው ያልሰማሽው ነገር አረ እባክህ ወንድሜ የሆነ ሰው ጥራ እንጂ በቃ እንዴ ምን ሆነሻል እንዴ ስንት ነገር አውርተን ምን ሆነሽ ነው ነይ ችግር የለውም ነይ እሺ ቆይ ነይ ብዙ ማታውቂው ነገር ምንድነው የተለየ የተፈጠረ ነገር አለ ነይ ከዚህ እንውጣ መጀመሪያ ነይ ይኸውልሽ ጉልበት እንድንጠቀም አታድርጊም በእናትሽ ምክንያቱም የአንድ ሰው ህይወት ቢጠፋ እኛም ተጠያቂ እንሆናለን አይደል እንዴ በቃ ተው እንግዲህ መሞት ነው የምፈልገው እኮ ነይ ግድ የለም አይዞሽ ግድ የለም እኮ ምን ሆነሽ ነው ምን የተለየ ነገር አለ ቆይ እናውራና ሁሉም ነገር እኮ መፍትሄ ያገኛል ነገር የለም ምንም ማውራችሁ ነገር የለም በቃ እንዴ ከዚህ በፊት ስንት ነገር እኛ እንደፈታን ታውቂያለሽ አይደል እንዴ ስለዚህ እኮ ምንም ለኛ ብርቃችን አይደለም የሚስተካከል ነገር እኮ ነው አብረን እናስተካክለዋለን ምንም የሚስተካከል ነገር የለም ነይ ግድ የለም መሞት የሚገባኝ ሰው ነኝ በቃ ግድ የለም ነይ አይዞሽ ችግር የለም እንዴ አንቺ ገና ወጣት ነሽ ስንት ነገር ማድረግ የምትችይ ልጅ ዛሬ ተስፋ ቆርጠሽ እንዴት ታደርጊያለሽ ይሄማ ልክ አይደለም በእውነት እኔ ይሄን ካንቺ አልጠብቅም ነይ እንደውም እዛ ጋር እንቀመጥና ያለውን ነገር እንዳለ ትነግሪናለሽ እኛም ማስተካከል የምንችለው ነገር ከሆነ እንዳለ እናስተካክልልሻለን ምንም የሚስተካከል ነገር የለም በቃ ተረጋጊ መጀመሪያ ተረጋጊ ነይ እኔ መረጋጋት አልፈልግም በቃ ተቀመጪ አይዞሽ ተረጋጊ አይዞሽ ቆይ ምን ሆነሽ ነው ምንድነው ማለት እንዴ አንቺ ገና ወጣት ነሽ ገና ስንት ነገር መስራት ሲጠበቅብሽ ራስሽን ለማጥፋት ትሞክሪያለሽ እንዴ ምንድነው የተለየ ነገር አለ ቆይ በኤፍሬም ላይ የተፈጠረ ችግር አለ የተለየ እኛም ማናቀው እኔ ህይወት ላይ ምንም የማይፈጠር ነገር አለ ሁሉም ነገር እኮ አዲስ ነው ከቀን ወደ ቀን እኮ ነገሮች ሁሉ እየተደረገ ይገባኛል ይኸውልሽ ሁሉም ሰው እኮ ይኸውልሽ ምን መረዳታችሁም እናንተ አይደለም ሁሉም ሰው እኮ የራሱ ችግር አለበት አይደል እንዴ አንቺ ደግሞ በጣም ጠንካራ ሰው እንደሆንሽ እናውቃለን ስንት ነገር እንዳሳለፍሽ እኮ እናውቃለን ግን ዛሬ የሆነሽ ነገር አጋጣሚ ብለሽ ግን ራስሽን ማጥፋት ልክ አይደለም አይደል እንዴ ይኸውልሽ በመጀመሪያ አንቺ ተረጋጊ በቃ ሁሉም ነገር እኮ የሚያልፍ ነገር ነው ሁሉም ነገር ያልፋል ተረጋጊና ያለውን ነገር ለኛ አስረድኝ ለማንተ አስረዳዎቹ ከዚህ በፊት መጣችሁ አስረዳዎቹ የባሰ ነገሮችን አባባሳችሁ እንጂ ምን አረጋችሁ እኮ ይኸውልሽ ሁሉም ነገር ስቴፕ የሚጠብቀው ነገር የለም በቃ ነይ ተረጋጊ እንግዲህ እንዴ ምን ሆነሽ ነው አንቺ ራሴን ማጥፋት ነው የምፈልገው ይኸውልሽ አንድ ነገር ልንገርሽ እንደውም ራስሽን ማጥፋት በጣም የሚያስጠይቅ ነገር እንደሆነ ነው አለበዚያ እኛም ጉልበት እንጠቀም አታርጊ አሁን ተረጋጊና ነይ ቁጭ በይ ተረጋጊና ቁጭ በይ በቃ እንዴ ለምን እኛም ጉልበት እንጠቀም ታረጊናለሽ ካሁን በኋላ እንደዚህ አይነት ሙከራ ብታረጊ አሳልፈን ለህግ ነው የምንሰጥሽ ምክንያቱም ራስን ማጥፋት ወንጀል ነው እሺ ይሄን ነው በቃ ተውኝ አልኳችሁ እኔ መኖር የሚገባኝ ሰው አይደለም ተረጋጊና ያለውን ነገር ንገሪን እኛም ደግሞ ሁሉን ነገር በስቴፕ ስለምናደርግ ነው እስከዛሬም ነገሮችን ረጋ ብለን ስናጣራ ነበር ነገሮችን እያባሳጫቸው ነው ያለውት በቃ ምንም አይነት መፍትሄ የለውም ተውኝ ይኸውልሽ እኔ ባልደረቤ ሁሉንም ነገር በደንብ አስረድቶኛል እኔም ከጀርባው ሁሉን ነገር አይቻለሁ ስለዚህ አንቺ ተረጋጊ ያለውን ነገር ንገሪን ከዛ መፍታት ካለብን አብረን እንፈታዋለን አለቀ በመሐልም የተፈጠረ ወንጀል እኛም ማናቀው ነገር ካለ ንገሪንና ለህግ አካል ማሳወቅ ይቻላል እኛም ፍቃድ አለን ሁሉ ነገር መፍታት እንችላለን እናንተ ሰማችሁት አልሰማችሁት ምንም የሚፈታ ነገር የለም በቃ እኔን ተውኝ በቃ አንቺ ይኸውልሽ ቆይ መጀመሪያ እኮ አንቺ ስትረጋጊ ነዋ መጀመሪያ እስቲ ተረጋጊና ያለውን ነገር እናውራበት ምን ተፈጥሮ ነው ቆይ እስቲ ምንድነው ያጋጠመሽ እስቲ ንገሪን የትኛውን ጀምር የትኛውን ልንገርህ የኔ ታሪክ እኮ ከቀን ወደ ቀን ሁሌም አዲስ ነገር ነው ቆይ ምንድነው የኤፍሬም ህይወት አልፎ ነው እንደዛ ነው እሱን ደግሞ ሆስፒታልም ስናጣራ ያው የግል መረጃ መናገር አንችልም አሉን ቢያንስ አንቺ እንኳን ልትነግሪን ይገባል አለበዚያ ነገሮቹ የባሰ እየተወሳሰቡ አንቺንም ምን ነገር ውስጥ ነው የሚከቱሽ እኛም ደግሞ ለስራችን ያስጠይቀናል ስለዚህ እኛ ኃላፊነት ወስደን ምን ሰራ ሰዎች ነን ዛሬ አስረጅንና ሁሉንም ነገር መፍትሄ እንፈልግለት አይመስልሽም መፍትሄ የለውም እያልኩ እኮ ነው ለምንድን ነው የማትረዳኝ ይኸውልሽ መፍትሄ የለውም እኮ ማለት የምችው ነግረሽን እኛ ይሄ ነገር የሚፈታ አይደለም ስንልሽ ነው አይደል እንዴ ስለዚህ አንቺ መጀመሪያ ተረጋጊ ፍቃደኛ ሆነሽ እስቲ ወይ ውሃ ነገር ካለም ፈልጉለት ውሃ ይምጣልሽ እኮ ታዲያ በቃ ራስሽን አረጋጊሽ መጀመሪያ ራስሽን አረጋጊና ያለውን ነገር አስረጂ ይሄው እኔም አለው ባልደረቦቼም አሉ ሁሉ ነገር ንገሪን አትፍሪ አንቺ ላይ የዛተብሽም ሰው የሚያስፈራራሽም ሰው ካለ ህይወትሽ ላይ ንገሪንና ይሄው ሁሉ ሰው ባለበት ምስክር እንኳን ታገኛለሽ ስለዚህ እኛ ከለላ እንሆንሻለን አንቺ ብቻ ያለው ነገር አስረጂን እባክሽ ተረጋጊና አስረጂን አይሻልም
እስቲ ምንድነው ማለቴ በመጀመሪያ ያው ሆስፒታል ሄደን ለማጣራት ሞክረን ነበር ሁሉንም ነገር ኤፍሬምም ያው ኮማ ውስጥ እንደሆነና መንቃት እንደማይችል ሰው ማናገር እንደማይችል ዶክተሩም ደግሞ ስላንቺ ጉዳይ ጠይቃ ነው የሰው የግል ጉዳይ መናገር አልችልም ማለትና ብቻኛ የሰማነው ነገር በጣም ተበሳጭተሽ እያለቀስሽ እንደወጣሽና በጣም ሆስፒታልም ትንሽ አስቸግረሽ እንደነበር ነውና እዚህም በስንት መከራ በስንት ማጣራት ነው እዚህ የደረስነውና እስቲ ቆይ ምንድነው ምን አጋጥሞሽ ነው ከኤፍሬም እናት ጋርም ስታወሪ እንደነበር ሰምተናል ምናልባት ያወራችሁት ነገር ያን ያህል የሚረብሽ ነገር ነው ምናልባት ያ ነገር ማወቃችን ለኛ ሊጠቅመን ይችላል ይኸውልሽ በቃ መጀመሪያ ተረጋጊና ያለውን ነገር እንዳለ አስረጂን አብረን መፍትሄ እንፈልጋለን እሺ ምንም አይነት መፍትሄ የለውም በቃ እኔ አንዴ ህይወቴ ተበላሽቷል እኮ አትይኝም እንዴ ከኔ አልፍ እንኳን እናንተን እያሰቃያችሁ ነው ችግር የለም ይኸውልሽ በነገራችን ላይ እኛ ይኸውልሽ ላንቺ የተለየ ነገር እያደረግን አይደለም ስራችን ስለሆነ በኃላፊነት ምን ሰራው ነገር ነው ባልደረባችን የታመመው አንቺ ምክንያት ስለሆነ ሳይሆን ያው በቃ በራሱ ጊዜ የተለያዩ ችግሮች ነበሩበት የሆነች ህመም ነበረች እሱ ነች ያዳከመችው እንጂ ካንቺ ጋር ምንም የተገናኝ ነገር የለም እባክሽ ራስሽን አትቀሽ በዙሪያ ያለ ሰው ሁሉ መሰቃየት ነው በቃ እኔ በቃ ተወኝ እኔ መሞት የሚገባኝ ሰው ነው እሺ ቆይ ይኸውልሽ አሁን መጀመሪያ ተረጋጊና ያለውን ነገር በደንብ አስረጅን አብረን መፍትሄ እንፈልጋለን አንቺ ብቻ እመኝን ተረጋጊ ከዛ ያለውን ነገር ቀስ ይያልሽ ነገር ይሄው እኛም ለማዳመጥ ዝግጁ ነን መፍትሄ እንፈልግልሻለን ምንም አታስቢ እኛ ይኸውልሽ ሆስፒታል ሄደን ሁሉም ነገር ለማጣራት ሞክረን አንቺ በጣም ተበሳጭተሽ እንደወጣሽ በጣም እያለቀሽ ኢቭን እዛ ለጥበቆችም አስቸግረሽ እንደነበርና ከኤፍሬም እናት ጋርም ተታወሩ እንደነበር ተነግሮናል ግን ያወራችሁትን ነገር በግልጽ ለማግኘት አልቻልንም ዶክተሮቹንም ጠይቀን ነበር ኤፍሬም ደግሞ ኮማ ውስጥ ነው መናገር አይችልም ስለተባልን ያው እዚህ አካባቢ በስንት መከራ በስንት ልመና ሰውን ጠይቀን ነው አጠይቀን ያገኘንሽና እስቲ ምንድነው ያጋጠመሽ ምንድነው በዚህ ደረጃ ተስፋ እንድቆርጭ ያደረገሽ ራስሽን እስከ ማጥፋት ደረጃ ያደረሰሽ ነገር እስቲ ንገሪኝ ምንድነው ቆይ የኔን ህይወት ተስፋ ለማስቆረጥ የሱ ኮማ ውስጥ መግባት ብቻ እንደበቂ አይደለም እንዴ እኔ እኮ ደስተኛ ህይወት እንኳን ኑር ያላቀም ይገባኛል ይኸውልሽ እኛ እኮ ያልን ያለ ነው እስካሁን የደረሰብሽ ነገር አልጎዳሽም አይደለም ጎርቶሻል በደንብ እናቃለን ሁሉም ነገር አብረን ኩስን ከታተል ነበር በጣም ብዙ ነገር አይተሻል ግን እኛ አሁን ይያልን ያለ ነው ራስሽን እስከ ማጥፋት ያደረሰሽ ነገር ምንድነው የኤፍሬም እናት ምን የተለየ ነገር ቢነግሩሽ ነው በዚህ ደረጃ ተመናጭቀሽ ወጣሹ ምናልባት እሳቸውም የሰሩት የተለየ ወንጀል ካለ ለኛ በትነግሪና በታሳውቂኝ ባንቺ ላይ መፍትሄ እናበጅልሻለን ስለዚህ እስቲ ያለውን ነገር ንገሪኝ ተረጋጊና ምንድነው ያሉሽ ስለምንድነው ያወራችሁ እናቴን አገኘኋት እስከ ዛሬ አይቻት አግኝቻት በእጅ እንኳን አቅፌያት ማለቃት እናቴን አገኘኋት እናቴ ስትይ ያልገባኝ ሆስፒታል ያንቺ እናት ነበሩ ማለት ነው ወይስ የተለየ እኛ ያላየነው ሰው ነበር ሆስፒታል ያለው ኤፍሬምን ለማስተማም ባለው በጣም ብዙ ነገሮችን ብዙ ስቃዮችን አይቻለሁ እሺ እሱ እስካሁን ያኔ በጣም ብዙ መድኃኒት ሲሰጠው እንደነበረ መድኃኒቶች በጣም ስለጎዱት ጭራሽ መንቀሳቀስ አይችልም ኮማ ውስጥ ነው ያለው ማውራትም መናገርም አይችልም አዎ እሱን እኛም በቦታው ስለነበርን አይተናል ግን ምን የተለየኛ ያላየ ነው አንቺን በዚህ ደረጃ ተስፋ ሊያስቆርጥሽ የቻለው ነገር ቆይ እናትሽን ማግኘትሽ ነው ማለቴ እናትሽን እኮ ማግኘት ደስተኛ ልትሆኚ ነው የሚያደርግሽ አይደል ወይስ የተለየ እኛም ማናቆ ችግር አለ ነው በህይወት የሉ እኔ አላውቅም ታዲያ ብቻ ግን እሱን እያስታመምኩ ባለበት ሰዓት ቤተሰቦችን አይቻላቅም እሱን ቤተሰብ አላውቃቸውም ግን ወንድም እህት እንዳለው አወኩ ኤፍሬም ነው ማለቴ ወንድምና እናት እንዳለው አወኩ ያኔ እሱ ታሞ ሆስፒታል ባለበት ሰዓት እነሱም መጡ በቃ ኤፍሬም እናትና ወንድም እንዳለው አልነገረሽም ነበር አታውቂም ነበር እኔ እሱን ቤተሰቦች አላውቃቸውም ነበር ኦኬ እናትየውን አታውቂያት ነው አዎ እሺ ታዲያ ከኤፍሬም እናት ጋር ምንድነው የተለየ ነገር ያወራችሁት ማለቴ ወይስ የኤፍሬም እናት ያንቺ ወላጅ እናት በህይወት እንዳሉ ነግረውሽ ነው በዚህ ደረጃ እንትን ያልሽው እንደሱ ቢሆንማ ደስ ይለኝ ነበር ግን በማላውቀው ሁኔታ እናትሽ ነች አለችኝ ቆይ እንዴት ነው እሷ የኔ እናት የምትሆነው ማለት እናትሽ ማለት ማነች እናትሽ የዋሊ እናት የኔ እናት ነች እና የኤፍሬም እናት እናትሽ እንደሆኑ ነገሩሽ አዎ አይገርም የዋሊ እናት የኔም እናት ነች ቆይ ታዲያ ሁሉ ነገርሽ እንዴት ነው መኖር የምችለው ይኸውልሽ የኔት መጀመሪያ ተረጋጊ እውነት ለመናገር ያው ይሄንን ስነግርሽ ባታቂ ደስ ይለኛል ብዬ ነበር ማስበው ምክንያቱም አሁን ያልሽን ነገር በሙሉ
እኛ ካንጂ በፊት ቀድመን እናውቀው ነበር ማለት ምክንያቱም ቆይ ተረጋጊ እንድታቂ ያልናት እንደሆነች እያወቃችሁ ነው ዝም ያላችሁ አይደለም ይኸውልሽ ተረጋጊ እኛ ይሄንን ያረግንበት ምክንያት ስላለን ነው ምክንያቱም አንቺ ባለቤትሽ ታሞ እንደዛ ኮማውስ ባለበት ሰዓት ያ ሁሉ ችግር ባለበት ሰዓት እኛ እዚህ ጋር ይሄ ነገር ጨምረን ይባስ ህይወትሽን ስቃይ ውስጥ መክተት ስላልፈለግን ነው ዝም ያልንሽ እንጂ እውነት ለመናገር ሁሉንም ነገር ቀድመን እናውቃለን ግን እኛም እውነት ለመናገር በዚህ ሁኔታ ተሰሚያለሽ ብለን አላሰብንም ነበር የሱ እናትም ይነግሩሻል ብለን ጭራሽ ስላልጠበቅን ነበር ይሄ ነገር የተፈጠረውና ያው ዞሮ ያው እናትሽ በህይወት መኖራቸውም ያስደስትሻል ብዬ አስባለሁ አልገባኝም እንዴት ነው እናቴ በህይወት መኖር ያለን የሚያስደስተኝ የት ያሳደገችኝ የት ማቃተን እናቴ ነው ተይ እንደዚህ ምንም ቢሆን እናትሽ ነሽ እንደዚህ አትበይ እኔ እናቴ የለኝም ያለ እናት ያደግኩት እናቴም ደግሞ እንደሞተች ነው ማቀው አይ ነገር ጭራሽ እሱማ አንቺ ያወቅሽ አደግሽ ነው ግን ዛሬ በህይወት መኖሯን ስታቂ ደስተኛ ልትሆኚ አይገባም ነበር አይ ምንም ደስተኛ የሚያደርግ ነገር የለው ደግሞ ባባቴን እርግጠኛ ነኝ በህይወት የለችም ብሎኛል ልጅ ያለው ደግሞ ተስኔ ነገረኝ አሁን እኔ ልጠይቅሽ እንፈልገው ነገር አለኝ እሺ የሷ በህይወት መኖር እናትሽ መሆን እናት በርግጥ ይከብዳል ሆነ ለመናገር ከዚህ በኋላ ላለው ህይወታችሁ ከኤፍሬም ጋር ያው ተመካክራችሁ ነገር ታረጋላችሁ ብለን እናስባለን ግን እስካሁን በመሐልም መጥፎ ነገር አለ መፈጠሩ በዛ ላይ እናትሽንም ማግኘትሽ የሚያስደስት ነገር ነው ብለን እናስባለን አይ እና ይሄኛው እኔ አላውቅም ግን ይመስልኛል ራሱ ሌላ ተንኮል ነው እኔ እናቴ ልጅም አባቴን ኮስቴቀው እንደሞተች ነው ነገረኝ እንግዲህ መቼም እናትሽ ሳይሆኑ እናትሽ ነው ብለው አያወሩም አይደል ያኔ በልጅነቱ ነው እንደዛ አባቴን ያለ እናት ሲያሳድገኝ እናትም አባቴ ሆኖ ነው ያሳደገኝ ይገባናል ነገር እንደዛ ሆኖ ነው ለፍቶ ሲያሳድገኝ እናቴን ስለው እናትሽ በልጅነትሽ ነው የሞተችው የለችም እያለን ያሳድገኝ በቃ አብራና ሳይኝ ስለው በጣም ነበር የሚናደደው ስሜታዊ ሆኖ ለምን እኔን ሳትረጅኝ ምን አግብዬብሽ ነው ይገለኝ ስንት ነገር ለፍቶ ያሳድገኝ አባቴ እናቴ እንደሌለሽ ነው ያለኝ በቃ ስለዚህ እኔ ቤተሰብ የለኝም አባቴም ደግሞ አርፏል ስለዚህ በቃ እኔ እናት የለኝም እኮ ይገባናል ታዲያ እንደውም ምንም አይገባችሁም ብቸኛ በሆንሽበት ሰዓት ላይ እናት ማግኘትን የመሰለ ነገር አለ እንዴ አይ ቆይ በዚህ ልክ ራስሽን እስከ ማጥፋት የሚያደርስሽ ነገር እናትሽ በህይወት መኖር ማወቅሽ ነው አይ ሲጀመር ቆይ እናንተ ይሄን ሁሉ እያወቃችሁ እንዴት ነው በኔ ላይ ሁሉ ነገር ዝም የምትሉት እውነት ጨካኝ ናችሁ ቆይ እንዴት ነው ያው ግን ያለብሽ ነገር እኮ በጣም ተደራረበ እኛንም እስቲ ታረጅኝ ይኸውልሽ ታዲያ የዋሰ ችግሮች ካለብሽ ነገር አንፃር ይሄንን ነገር ላንቺ መንገሩ ጭራሽ ሌላ ነገር ይጨምርብሻል ብለን ስለፈራ ጭራሽ የሚያስብ ሰው እንደሌለ ያሳያችሁ ቆይ ቢያንስ እናንተ እንኳን ምን አለባችሁ በዚህ ልክ ነው ስለምናስብ እኮ ነው ይኸውልሽ ራሷ የወንገር ልጎዳ ትችላለች ብለን ተከትለን መተን ይጠይቅንሽ አይደል እንዴ አሁንም እኮ እኛ ባንደርስ እኮ በእርግጠኝነት የወንገር አርገሽ ነበርኩ እኮ በፈጣሪ ታምር ነው እኮ የተገናኘው ነው ወነት እና ስለዚህ እንደዚህ እንትን ባትይ ጥሩ ነው ግን ደም በማትረፋችሁ ትልቅ ስህተት ነው የተሳሳታችሁት እኔ መትረፍ የሚገባኝ ሰው አይደለም በቃ ተውኝ እሺ ቆይ ምንድነው ምክንያትሽ በዚህ ደረጃ ራስሽ እንድታጠፊ ያደረግሽ እሱን እኮ እስካሁን አልነገርሽንም ምንድነው የተለየ የተፈጠረ ነገር አለ እሺ ከእናትነቷ ውጪ ምን ያልተፈጠረ ነገር አለ እኔ እስልኩ የማይፈጠር ነገር አለው የለም በቃ ተውኝ ምንም ልነግራችሁ አልችልም በቃ ግን እኔ መኖር አልችልም እባክሽ ተረጋጊ የኔት አሁን እኮ ይልሽ አሁንም ስላልተረጋጋሽ ነው ነገሮችን ድጋሚ እያወሳሰብናቸው ያሉ እባክሽ ወንጀልም ከተፈጠረኛ ማናቀው ንገሪንና እንዲሁ እንደለመርነው ስራችን ነው እኛ እናጣራለን ለህግ እናቀርባለን ስለዚህ ምንም የሚያስፈራሽ ነገር የለም ከጀርባም የሚያስፈራራሽ ሰው አለ ብለሽ የምታስቢ ሰው ካለ ለኛ ንገሪንና እኛ መፍትሄ እንፈልግለታለን አንቺ ብቻ ግን አሁን ተረጋጊና ያለውን ነገር ቀስ ብለሽ አትረጅን መፍትሄ የሌለው ነገር ከሆነስ ምን ልታደርጉ ችግር የለም እኛ ጋር መጣችሁ ምንም መፍትሄ የሌለው ነገር የለም የሚታሰር ነገር እኮ አይደለም አይዞሽ በእናትሽ ተረጋጊ እንግዲህ ውድ ተመልካቾቻችን ያው እንደምንም ቢሆን እህታችንን አረጋግተናት ተመልሰናል እስቲ እንግዲህ ያለውን ነገር አብረን ሰምተን መፍትሄ መፈለግ ካለብንም እንፈልጋለን እስቲ የኔት በዚህ ደረጃ ራስሽን ለማጥፋት የሚያደርስ ወይም ደግሞ በዚህ ደረጃ ተበሳጭተሽ ከዛ ከሆስፒታል እንድትወጪ ያደረገሽ ምክንያት ምንድነው እስቲ የተለየ ነገር አለ ወይስ ከኤፍሬም እናት የሰማሽው ምን የተለየ ነገር አለ ወይም ደግሞ ከእናትሽ ሞት በለኝ እናትነቷን ገና አላረጋገጥኩም ቢረጋገጥ ራሱ አላምንም እሱ ችግር የለውም ወደፊት በዲኤንኤ በምንም ማረጋገጥ እንችላለን ምክንያቱም ያለንበት ዘመን ይሄ በጣም ተራ ነገር ነው ስለዚህ በዲኤንኤ በምንም ማረጋገጥ እናትነቷን ማረጋገጥ እንችላለን እናትሽ ሳይሆኑ ደግሞ እናትሽ ነኝ ይላሉ ብዬ አላስብም እኔም ምክክሯችንም ማለት ነው ስለዚህ የተለየ አንቺ ግን ራስሽ እንድታጠፊ ያደረግሽ ነገር ምክንያቱም ብትነግሪኝ ጥሩ ነው እና መፍትሄ መፈለግ ካለብንም አብረን እንፈልጋለን እስቲ ምንድነው እንደምታዩ
ኤፊታሞ ኮማ ውስጥ ነው ያለው። ጭራሽ ደግሞ እናንተ ብዬ መጣች። ወንድምሽ ነው እናትሽ ነኝ አለችኝ። ከዛ የባሰ ነገር ግን እኔ ከኤፍሬም እርጉዝ ነኝ። የ4 ወር ነፍሰ ጡር ነኝ። ምን? እኔ ከወንድሜ እርጉዝ ነኝ። ቆይ እንዴት ነው ታዲያ እኔ መኖር የሚገባኝ? እርጉዝ? እሺ አሁንስ እንድሞት አፈቅድልኝ? አይ አሁንስ እስኪ ንገረኝ፣ እኔ መኖር የሚገባኝ? አይ ይገባኛል። ቆይ ይገባኛል። እንዴት ማለት? ቆይ ምን ያህል የስንት ወር? የ4 ወር ነው ያልሽኝ? ማለቴ ግራ ስለገባኝ ነው። አዎ የ4 ወር ነፍሰ ጡር ነኝ። አይገርምም? ከወንድሜ በላ አርግዤለታለሁ። ወይኔ ቤተሰብ ቆይ እውነት ለመናገር እንደዚህ ነገር ይፈጠራል ብለን እኛም አላሰብንም ነበር። ምክንያቱም እኛም ያው እንግዲህ ቅርብ ጊዜ ነው የሰማነው 4 ወር። እሺ ቆይ ግን እርጉዝ መሆንሽን በምን አወቅሽ? እርግጠኛ ነሽ? ማለቴ በምርመራ አይተሻል? በቃ ማስረጃ አለሽ ወይ ወረቀት ነገር? አዎ እኔ እኮ ሲያመኝ የሆነ ሲያቅለሸልሸኝ በቃ ጭራሽ እንደዚህ ይፈጠራል ብዬ አላሰብኩም። ከዛ ግን ይህን ነገር በጣም ተጠራጠርኩኝና ተመረመርኩ። ስመረመር የ4 ወር ነፍሰ ጡር እንደሆንኩ ተነገረኝ። እና አሁን ከኤፍሬም ልጅ አለሽ ማለት ነው? ማለቴ ለኤፍሬም አርግዘሽለታል? አዎ አረገዝኩለት። ከዛ ወንድሜ እርጉዝ ነኝ። አይዞሽ ተረጋጊ። በቃ አይዞሽ እንግዲህ መኖር አልፈልግም። አይዞሽ ተረጋጊ። ቆይ ይሄም ቢሆን እኮ ራስን ለማጥፋት የሚያደርስ ምክንያት አይደለም አይደል? የሰው ልጅ ከዚህ በላይ ስንት ነገር እኮ ያጋጥሟል አይደለም? ይኸውልሽ አንቺ ራስሽን አረጋጊያ። መኖሯንም አላውቀው። እናቴ እንኳን አለው ብላ መጣው ጭራሽ ባሰ ህይወቴ ነው። ይገባናል። በቃ ይኸውልሽ አንዳንዴ ህይወት ላይ እኮ አንዴ የሆነ ነገር ከሆነ በኋላ ማንቀየራችሁ በጣም ብዙ ነገሮች አሉ አይደል እንዴ? ስለዚህ አንቺ ራስሽን አረጋጊና ለዚህም ቢሆን እኮ መፍትሄ አይጠፋም። ቆይ ከኤፍሬም እርጉዝ እንደሆንሽ ለእናትሽ ነግረሻቸዋል? አልነገርኳትም። በቃ ዶክተሩን እንደዛ ስለኝ ማመን አልቻልኩም። በቃ ወይ ልጁን አስወርድልኝ ስለው አልችልም አለኝ። 4 ወር ሆኖታል አልችልም አለኝ። ግደለኝም ስለው ጭራሽ ወንጀል ነው አመልክታለሁ ስለኝ ጥያቸው ወጣው። ቆይ እኔ እንዴት ነው ማለት ነው? ከሆስፒታል ረብሻ ተፈጥሮ ተጨቃጭቀሽ ከዶክተሩ ጋርም ተጣልተሽ ወጣሽበት ምክንያት ይሄ ነው ማለት ነው? አዎ ግደለኝ አልኩት አልገልሽም አለኝ። አስወርደው አልኩት አልችልም አለኝ። ሲጀመር ይኸውልሽ አንድ ነገር ልንገርሽ፣ ፈጣሪ የፈጠራትን ክቡር ነፍስ እኛ የማጥፋት ፍቃዱም አቅሙም የለንም። ስለዚህ አንቺ ተረጋግተሽ በቃ ይሄን ፈጣሪ የፈቀደው ነገር ነው። አንቺ ፈልገሽ የገባሽበት ነገር እኮ አይደለም አይደል እንዴ? እሱ ታመመ ብዬ ስንት ነገር እየተሰቃየው ያለ ይገባናል። ጭራሽ እናቴ ነኝ። ከዛ ደግሞ ጭራሽ ከወንድሜ እርጉዝ ነኝ። ቆይ እናንተ እንዴት ነው የምታስቡት? እኔም እኮ ሰው ነኝ። ነገር ልንገርሽ፣ እኛ ይኸውልሽ እስከዛሬ ወንጀሎችን የምንፈታው ነገሮችን የምናስተካክለው እኮ የሰው ነፍስ እንዳይጠፋ፣ የሰው ልጅ በመሃል እንዳይጎዳ፣ በአንዳንድ አውሬዎች የተነሳ የሰው ህይወት እንዳይበላሽ እያል ነው። ስለዚህ ዛሬ ደግሞ አንቺ በዚህ ምክንያት ራስሽ የምታጠፊ ከሆነ እስካሁን የለፋንበት ስራ እንዳለ ገደል ገባ ማለት ነው። ስለዚህ እኛንም ተረጂንና አብረን መፍታት የምንችለው ነገር ነው። ይሄ እኮ ምንም ከዚህ የባሰ ስንት ነገር አለ አይደል እንዴ? ይሄ ወይ ገዛ ባለቤትሽ እንኳን ኮማ ውስጥ እኮ ነው፣ ወይ ሞት ውስጥ ወይ አልሞተ ወይ አልኖረ። ስለዚህ አንቺ ራስሽን አረጋጊና መፍትሄ እንፈልግ እንጂ ራስን ማጥፋት መቼም ቢሆን መፍትሄ ሊሆን አይችልም። አለቀ በቃ ተረጋጊ። ከእናንተ መፍትሄ የገዛ የወንድሜ ልጅ ወልጄ ላሳደገው እና እኔ በህይወት ልኖር እስኪ ብቻ ንገረኝ። ባንተ ቦታ ብትሆን አንተ በኔ ቦታ ብትሆን እንደምታደርገው ግን ምንም ቢሆን ራሴን ለማጥፋት ደረጃ አልደርስም። ምክንያቱም በእርግጥ ልክ ነሽ፣ እኔ ወንድ ስለሆንኩ ሊሆን ይችላል። ግን ይኸውልሽ እኛ ከዚህ የባሰ አሰቃቂ የሆነ ወንጀሎችን አይተናል። ከዚህ የባሰ አሰቃቂ የሆነ ችግሮችን አይተናል። ስለዚህ ምንም የማይፈታ ነገር የለም እዚህ ምድር ላይ። ዋናው የሰው ልጅ ጽናት ነው። ስለዚህ አንቺ ጽኝና ይሄንን ነገር እንግዲህ አንድ ፈጣሪ አዞታል እኮ አይደል? ያንቺ መሞት የሚቀይረው ነገር አለ? ሌላ ሁለተኛ ኃጢአት ነው እንግዲህ። ይሄንን ነው መቼም ሃይማኖት አለሽ ብዬ አስባለሁ። ስለዚህ ሁለተኛ ኃጢአት ውስጥ ከምትገቢ ተረጋጊና ሁላችንም ተሰብስበን እናወራበት። ያለውን ነገር እንዳለ እስቲ በደንብ አጫዎችን በሰፊው ንገሪንና እንዳለ ከልጅነት እስከ ምናልባት እኮ እናት ያንቺ እናትም ላይሆን ይችላል አይደል? ወደ ኋላ ተመልሰን ነገሮችን ማጣራት እንችላለን ድጋሚ። ስለዚህ አንቺ ግን ራስሽን ብታጠፊ እኒ ሴትዮ አይ ልጅ አይደለችም ቢሉ ነገ ጧት ለኛም ጸጸት ነው ለሳቸውም ጸጸት ነው። ይኸውልሽ እኔት አሁን እኮ ምንም ያልተረጋገጠ ነገር ላይ ነው ያለነው።
ምናልባት ነገ አንቺ ራስሽን ካጠፋሽ በኋላ እናትሽ ባይሆኑ ለኛም ጸጸት ነው ለሳቸውም ጸጸት ነው። አንቺም ደግሞ ነፍስሽ በሰማይ ትጠየቅበታለች። ስለዚህ እናትሽ ልትሆንም ላትሆንም ስለምችል ነገሩን ተረጋግተን ደግሞ ማጣራት አለብን። በዲኤንኤም ቢሆን በምን ማጣርተን ነገሮችን ካየን በኋላ ደግሞ መፍትሄ እንፈልጋለን። አይ እናቴ ማለት ትሆንም ትችላለች። እኔ ነገር በጣም ብዙ ነገር የሆነ ልጅ ነበረ። ሁሌም እናትሽ በህይወት አለች ይለኛል እኮ። ቆይ እናትሽ ለመኖሯ ምክንያት የሆነች ልጁ እንደዚህ ማለቱ ብቻ ነው? እሺ ቆይ በጣም በተደጋጋሚ ጊዜ እናትሽ በህይወት አለች ይለኛል። ግን እኔ ከልጅነት ጀምሮ እስካሁን ድረስ አባቴ እናት እንደሌለ ነበር የሚነግረኝ። ቆይ ልጁ ማን ነው? ምንድን ነው ማለት? የት ነው የምታውቂው? በምንድን ነው የተዋወቃችሁት? የስጋ ግንኙነት አላችሁ? አለስ የድሮ ፍቅረኛ ነው? በምን ነው የምታውቂው? እኔ ልጁን ከክፍለ ሀገር ወደዚህ የመጣሁት አባቴ ስላረፈ ነው። እዛ ማንም ስለሌለኝ በቃ ማስታወስ ስለማልፈልግ የአባቴን ሁኔታ ወደዚህ መጣሁ። ወደዚህ ስመጣ ያገኘሁት ልጁን ነበረ። በቃ ከልጁ ጋር ተዋወቅን ምናምን ነገር ያለውን ነገር ስለ ቦታው ምናምን ነገር እሱ ነው እንድላመድ ምናምን ነገር አደረገኝ። ከዛ ግን ስለ ራሴ ስለ ታሪኬ ምናምን ነገር ስነግረው እናቴ በቤት እንዳለች ነው የሚነግረኝ። ግን በቃ ከልጅነት ጀምሮ ያላወኳትን እናቴ እንዴት ነው አለች ሲለኝ እኔ እሱ ነው የማምነው። በዛ ላይ እሱ ማንነቱን እንኳን በስርዓት አላውቅም። ግን ደግሞ እሱ እንደዛ ስለኝ ኑሮ አሁን ደግሞ እናቴን ልጅሽ ነኝ። ቆይ ከልጁ ጋር የስጋ ዝምድና አላችሁ ነው? እንደዛ ነው እያልሽኝ ያለሽው? እኔ የትም አላውቀውም። ብቻ ግን እናትሽ በህይወት አለሽ ነበር የሚለኝ እኮ። ያለምንም ምክንያት ራሱ ዝም ብሎ አግኝቶሽ ነው? በምንድን ነው የተገናኛችሁት ብዬ እኮ ነው። መቼም መንገደኛ ዝም ብሎ መጥቶ እናትሽ አለች ሲልሽ አታምኚም። አይ ከክፍለ ሀገር እንደመጣሁ ማንንም አላውቅም ነበረ። ለመጀመሪያ ጊዜ እሱ ነው የተዋወቅኩት። ከዛ በቃ ያለውን ነገር አላመደኝ። ስለ ሁኔታው ስለ ቦታው ምናምን ነገር እያላመደኝ ታሪኬን ስነግረው ነው እናቴ በቤት እንዳለች ሲነግረኝ የነበረው። ግን እኔ ቀልድም ነኝ መሰለኝ። ማለት እንደዚህ ጭራሽ ትኖራለች ብዬ አላሰብኩም። አሁን ደግሞ እሷ እናትሽ ነኝ ስትለኝ እሺ ቆይ እንዴት አልጠራጠር? ቆይ ልጁ የእናንተ ሀገር ሰው ነው? ስለሱ ለማጣራት አልሞከርሽም? ምንም ነገር? እኔ እዚህ ነው የማውቀው። ምንም የማውቀው የማጣራው ነገር የለም። ስለሱ ምንም ነገር አላውቅም። እሺ ልጁ ቢያንስ እድሜው ምን ያህል ይሆናል? የት አካባቢ ነው የሚኖረው? እንዴት ነው? እስቲ ስላለው ነገር ንገሪኝ። እኛም ያው አይ ቲንክ ለስራችን ይጠቅመናል ማጣራት ስላለብን። እስቲ ስለ ልጁ ትንሽ ሁኔታ ንገሪኝ። ምንድን ነው የሚሰራው? የት አካባቢ ነው የሚኖረው? የምታውቂው ነገር አለ አሁን ላይ ማለት ነው? ስለ ስራው ምናምን አላውቅም፣ ግን እኛ አካባቢ ነው የሚኖረው። ብዙም አይርቅም ቦታው። እዛው የእናንተ የምትኖሩበት ሰፈር አካባቢ ማለት ነው? ሰፈር ነው የሚኖረው በቃ። ኦኬ። ስለዚህ እንዲሁ በሰፈር ነው የምትተዋወቁት ነው? አዎ እንደዛ ነው የማውቀው። እና በሰፈር ተዋወቃችሁ ነው አንቺን አውቅሻለሁ እናትሽ አለች ያለ ሲነግርሽ የነበረው? አዎ እሱ እንደዛ ነው የሚለኝ፣ ግን እኔ ምንም ለማጣራት አልሞከርኩም። ምክንያቱም እኔ እስኪ አስበው አንተ ራሱ ብትሆን ከህፃንነት ጀምረህ ማታውቅን እናት አንድ ሰው መጥቶ እናትሽ በህይወት አለች ስትባል ታምናለህ? አይ እውነት ለመናገር እየነገርሽኝ ያለው ታሪክ እውነት ለመናገር ፊልም ነው የሚመስለው። ማለቴ ከባድ ነው ለማመን። ያው ባንቺ ላይ እየሆነ ያለው ነገር በአጠቃላይ እውነት ለመናገር የፊልም ህይወት ነው የሚመስለው እንጂ የምርም አይመስልም። ግን እኛ ከዚህ የባሰ ውስብስብ ነገር ስላጋጠመን በእርግጠኝነት አንቺ ራስሽን መጉዳት የለብሽም። በእኛ ተማመኝብን፣ እኛ መፍትሄ እንሰጥሻለን። ብቻ ግን አንቺ ራስሽን ተንከባከቢ። ምክንያቱም አሁን እንግዲህ እንዳልሽው ነፍሰ ጡር ከሆንሽ እንደውም ራስሽን መንከባከብ ሲገባሽ አንቺ ግን ራስሽን እየጎዳሽ ነው። በአንቺም በጽንሱም ላይ የሆነ ችግር ልፈጥሪ ስለምችይ የባሰ ሌላ ነገር ውስጥ እንዳትገቢ ራስሽን አረጋጊ። እኛ ያለውን ነገር ለማጣራት እንሞክራለን። እንግዲህ እስቲ ይኸው ከጀርባም ሰዎች አሉ እንደምታያቸው፣ ከነሱ ጋር አብረን ለማጣራት እንሞክራለን። አሁን ያወራችሁ እንዳለ መዝግባችሁልኛል አይደል? የልጁን በቃ አዎ፣ የትዛው እናንተ አካባቢ ነው አይደል? አዎ እኛ ሰፈር እዛው ሰፈር በቃ። እና ስለዚህ ያንን ሄደን እናጣራለን። ከዛ በኋላ ያለውን ነገር ደግሞ ምናልባት እንዳልኩሽም ደግሞ እናትሽ ላትሆን ስለምችል እንደዚህ ተስፋ መቁረጥሽ ልክ አይደለም። እውነት ለመናገር እንደው በኋላ እናትሽ ባትሆን ጸጸቱ ይገልሻል በእርግጠኝነት። ምክንያቱም ካንቺ አልፎ ይልሽ ውስጥሽ ያለውን ጽንስም ጭምር ነው እየጎዳሽ ያለሽ በአንቺ በመሞትሽ ማለት ነው። ስለዚህ በሁለት ነፍስ ነው ሰማይ ቤት የምትጠየቂው። ይሄንን አስቢበት እና አሁን ደግመሽ እንዳታስቢው። እውነት ለመናገር እኛም ዝም ብለን አንተውሽም። ያው ከጀርባ ሰዎች አሉ፣ እነሱም ቢሆን ክትትል ያደርጉልሻል። ምክንያቱም አንቺ በዚህ ሁኔታ ራስሽን ደግመሽ ትጎጃለሽ ብለን ስለፈራን ነውና ምንም አትጨናነቂ። እኛ መፍታት የማንችለው ነገር የለም ብለን ነው ምናምነው። ለዛም ነው ቀን ከሌት እንደዚህ ተሯሩጠን ነገሮችን ለመፍታት እንትን ምንለውና የሥራ ባልደረቤ ሳይቀር በሽታ ላይ ወደቀበት ጉዳይ ነው። ስለዚህ በዚህ ምክንያት አንቺ ራስሽን ብታጠፊ እሱስ ምን ይላል? እንደዚህ የለፋበት ነገር ገደል መግባት አለበት? እኔ ለሁሉም ሰው ጦስ ነው የምሆነው። በቃ እኔ ለዚህ እኮ ነው መኖር የማልፈልገው። ራስሽን አትውቀሺ፣ በቃ ራስሽን አትውቀሺ። እኛ ስራችን ስለሆነ ነው የምንለፋው። እኔ አሁን ባንቺ የተነሳ ይልሽ በዚህ ስራ የተነሳ ብጎዳ አይ እናንተ ራሱ እያላችሁኝ ያላችሁት የወንድምሽ ልጅ ውለዱ እያላችሁ ነው።
እንዴ ለምንድን ነው ለኔ የወንድምሽ ልጅ ስለመሆኑ ገና አላረጋገጥንም። አንቺ እኮ ወንድም የምትይው ኤፍሬም ገና ባለቤትሽም ሆኖ ልቀጥሉ ትችላላችሁ አይደል እንዴ? ስለዚህ ለምን ነው ተስፋ የምትቆርጪው? በቃ ተውኝ። በእርግጠኝነት ደግሞ እናቴ ያደርጋታል። እስከዛሬ ማላቃትን እናቴ ነው የሚያደርግብኝ። በቃ ተረጋጊ። ይኸውልሽ ምንም ማልቀስ የለብሽም። ተረጋጊ። በቃ አይዞሽ በእናትሽ ተረጋጊ። ይኸውልሽ ያንቺ መረጋጋት ለኛም ስራ ስለሚጠቅመን ነው። እሺ እባክሽ ተረጋጊ። በቃ እንግዲህ ተመልካቾቻችን እንደሰማችሁት ብዙ ማጣራት ያለብን ነገር ያለ ይመስለኛል። እስቲ በተቻለን አቅም የሷንም ሰላም ለመስጠት ስንል ግድ ያንን እናችን አቃታለሁ ያለውን ልጅ አግኝተን ማጣራት ስለሚኖርብን አሁን ደግሞ ያው እንግዲህ ወደሱ ጋር መሄድ ይኖርብናል። እሱን ፍለጋ ላይ ልንሄድ ነውና አንቺ ተረጋጊ። በቃ ያለውን ነገር እናጣራለን። ማነ በቃ ካጠገቧ አትራቁ። እሺ በቃ ተረጋጊ። እሺ ነይ። ተመልካቾቻችን ያው እንግዲህ ቅድም እንዳያችሁት ሰላምን እንደምንም አረጋግተን ከአባላቶቼ ጋር ልኪያታለሁ። አሁን ደግሞ እስቲ ቅድም ያለችን ልጅ ጋር ሄደን አንዳንድ ነገሮችን ለማጣራት እንሞክራለን። እናትየው ጋርም ሄደን ብዙ ነገር ለማጣራት ሞክረን ነበር፣ ግን ምንም ያገኘነው ያን ያህል የተለየ ፍንጭ ስለሌለ ግድ ልጁን አግኝተን ማውራት ስላለብን ነው እዚህ የመጣ ነው። እስቲ እንግዲህ ምናልባት ካሜራውን ካየው እንደምንም አድርገን ለማሳመን እንሞክራለን። ካላየው ደግሞ ቀስ ብለን ጥያቄዎቻችን እንጀምራለን ማለት ነው። እስቲ አብራችሁን ቆዩ። እስከዛ ሰላም አለች ከልጆቹ ጋር ነች። እዛ በቃ እንገባገባት። ቤቶች ሰላም ነው? እንዴት ነሽ? አለን። አይ አትደንግጪ፣ አይዞሽ። ትንሽ ጉንፋን ስለያዘኝ ነው ማክስ ያደረኩት። እንትን ቸርነት ይኖራል? ቸርነት የለም። አይ እኔ ጓደኛው ነኝ። ያው አንዳንድ ስራዎች አብረን እንሰራለን እና ለዛ ነው እዚህ የመጣሁት። እስቲ ምናልባት መግባት ከቻልኩና ማውራት ከቻልን። ምንድነው ካሜራው? አይ የስራው አካል ነው ካሜራው። አይዞሽ አትደንግጪ። እንዴ አይደለም፣ ሲቀጥል ከፈለጋችሁ ለሷ ችግር የለውም። እሱ ነው ይልሽ። ቸርነት ራሱ ሙሉ ሲመጣ ይነግርሻል። ስለ ካሜራውም ስለምንም ያስረዳሻል። ብቻ ያው ሂድና፣ አዎ እህቴ ትኖራለች፣ ሂድና አውራት ስላለኝ ነው። አይ ዛሬ አይደለም ያወራ ነው ይልሽ፣ ቀድመን ነበር ያወራ ነውና ቤት እኔ ባልኖር እንኳን እህቴ ትኖራለች፣ ሂድ አውራት ስላለኝ ነው። እመኝ እኔ ጓደኛዬ ችግር ፊቴን ማየት እንፈልግ ከሆነ ይኸው አሳይሻለሁ። ምንም የተለየ ነገር የለም። ምናልባት ማክስ ላረክ ፈርተሽ እንደሆነ አይ አይደለም፣ እሱ ነው ሳይሆን ካሜራ አንተም እሱ ከፈለጋችሁ እሱ የለም እያልኩ ነው። ካሜራ የምናወራው ነገር ምንድነው? አይደለም ይልሽ፣ የኔት መጀመሪያ ተረጋጋ። አንቺ እህቱ ነሽ አይደል? ቸርነት ነኮ ነግሮኛል ስላንቺ። ልደነግጥ ትችላለችም ብሎኛል። ግን ስለዚህ አታስቢ፣ ይሄ ካሜራውም የስራው አካል ስለሆነ ነው። አይደለም እሱ ይነግረኝ ነበር ነው። እሺ እባክሽ አንዴ እንግባ። ኦይ እንዴ እንግባ፣ እንግባ። ምንድነው? ቆይ መጀመሪያ አውሩኝ። እዛ አሁን እንኳን አስረዳኸኝም በረም እንዴ የኔት ካላመንሽ ደግሞ አልከኝ፣ ግን እሱ አልነገረኝም አልኩ እኮ አይደል እንዴ? ይኸውልሽ መጀመሪያ ተረጋግተሽ ቁጭ ብለን እናውራ። ካሜራው ችግር የለውም እናጠፋልሻለን። አንቺ ካሜራው ከሆነ ያሳሰበሽ ችግር የለውም። የሆነ ነገር ቢኖር እኮ ይነግረኝ ነበር ወይ ሰው ይመጣል። ቆይ አንቺ የምትፈሪው የደበቅሽው ነገር አለ እንዴ? የሰራሽው ወንጀል አለ? ምንድነው? ስለ ወንጀል ነው እንዴ አንተ የመጣው እኮ? ታዲያ ይኸውልሽ አንድ ነገር ልንገርሽ፣ እኛ ደግሞ ፍቃድ ያለን ሰዎች ነን። ፍቃድ ያለን ሰዎች ነን። ኖ በጉልበት አይደለም። ስሚ ምንድነው? እሺ ታዲያ እኛ የቸርነት ጓደኞች ነን። በቃ ሲመጣ ሁሉንም ነገር እሱ ያስረዳሻል። ደወል ትችላላችሁ እኮ ነው ያልኩት ያለሁት አይደል እንዴ? ችግር የለም እኮ መጀመሪያ እኔና አንቺ እናወራ። እኛ ከኔ ጋር ምንድን ተወራው? እናወራለን። ችግር የለም። ይኸው ከጀርባ ሰዎችም አሉ። የፈራሽው ነገር እንኳን ካለ ደኔ ምንድን ፈራው እኮ። ስለዚህ ቁጭ በይና እናወራ አይሻልም? ስለምን እንደምታወራኝ እኮ እሱን ቁጭ በይና እነግርሻለሁ። ችግር የለም። አንቺ ብቻ ተረጋጊ። በሌለበት እንዴት የምትገቡት እናንተ? ለምን አትረጋጊም? የኔ እህት መጀመሪያ ተረጋጊ። ስትረጋጊ ከሆነ ሁሉም ነገር ማወቅ የምትችይው አይደል እንዴ? ስለኛ ማወቅ ትፈልጊያለሽ አይደል? እኮ ከሱ ጋር ጉዳያችሁ ከሱ ጋር ነው አይደል? ስለዚህ ከሱ ጋር ማውራት ያለባችሁ። እሱ ደግሞ እህት ያለች ችግር የለውም ቤት ሂዱና አውራት ስላለን ነው። በቃ አንዳንድ ጥያቄዎችን እንጠይቅሽ። ከዛ ካላመንሽን ደግሞ እሱ ጋር ደውለለት ይመጣል። ችግር የለውም እኮ። ቁጭ በይና እናውራ። ቁጭ በይ መጀመሪያ። ችግር የለም። ምንም የተለየ የሚያስፈራ ነገር እኮ የለም። አንቺ ቸርነት እህት ነሽ አይደል እኮ። ታዲያ ምን የሰራሽው ወንጀል አለ? እዚህ የደበቅሽው ነገር አለ? በዚህ ደረጃ ይኸውልሽ ከቸርነት ጋር እኔ ከዚህ ስራ ውጭም በግል እንተዋወቃለን።
አሁን ደግሞ እንደምታየው እኛ የምንሰራው ስራ ይሄን ይመስላል። ግን ምናልባት ፍቃድን ማየት የምፈልጊ ከሆነ እኛ ፍቃድ ያለን ሰዎች ነን። ዝም ብለን ዘው ብለን ሰው ቤት ውስጥ አንገባም። ግን ቸርነትን በግል ስለማውቀው ነው እንደ ኖርማል ተሆኜ መጥቼ አንቺንም አውርቼሽ አክብሬ ለመግባት የሞከርኩት። ገብቶሻል አይደል? ጉዳይ ከቸርነት ጋር ነው አልከኝ እኮ አይደል? አዎ። ግን እንግዳ ቢመጣ እንደዚህ ነው የምትቀበይው? የምር ልክ አይደለም። በዚህ እንትን ነው ካሜራው የስራው አካል ስለሆነ ነው። ገብቶሻል አይደል? እኔ እኮ አልኩ ወንድሜ በሌለበት መግባት አትችሉም። ሲቀጥል ደግሞ እሱ የነገረኝ ነገር የለም ያልኩ አይደል እንዴ? ችግር የለውም። እሱን ደግሞ እንደውልና ይመጣል፣ እናወራዋለን። ሁሉንም ነገር እሱ ያስረዳሻል። እዚህ ፊት ለፊትሽ ችግር የለም። መጀመሪያ አንቺ መጠየቅ ያለብን ነገር ስላለ ነው። ስለዚህ አንቺ የሚያስፈራሽ ነገር ከሌለ፣ የሰራሽው ወንጀል ከሌለ፣ አሊያም ደግሞ ወደ ሌላ ነገር ከምንሄድ ተረጋግተሽ ስላለው ነገር አስረጅን። አይመስልሽም? ምንድን ስለሆነ እንደምታወራው እኮ ታዲያ ነገር ስራሽ ግን እንደዛ ነው የሚመስለው። ይቅርታ አድርግልኝና ወንጀል ምን አንተ ፖሊስ ነህ እንዴ? ፖሊስ ባልሆንም ይኸውልሽ ፍቃድ ያለኝ ሰው ነኝ። ምናልባት ፍቃዱን ሊያሳይ ይችላል። እስቲ አሳያት። ያው ማየት ትችላለሽ። ምናልባት ካላሳመነሽ መጣ ቸርነት ጓደኛው ነኝ። አሁን ደግሞ ስለ ወንጀል ምንድነው አንተ እኮ ነው ሁለተኛ ወር እያወራ ያለው። ይኸውልሽ እኔ የምሰራው ስራ ከወንጀል ጋር የተያዙ ነገሮችን ነው። እኔ የምሰራው ስራ የተበደሉ ሰዎችን አሊያም ችግር የደረሰባቸው ሰዎች ጋር እየሄድን ነገሮችን ማጣራት ነው የኛ ስራ። ከዛ ደግሞ የቀረውን ስራ ደግሞ ፖሊስ ይጨርሰዋል። እኛ ግን ሁሉ ነገር አጣርተን እውነት መሆኑን ካረጋገጥን በኋላ እንሰጣለን። ተፈጸመ አላልንም። እኔ ቸርነትን በግል ያውቀዋለሁ፣ ጓደኛዬ ነው። ከዚህ ስራም ውጪ ነው እያልኩሽ ያለው። አንቺ ነገረ ስራሽ ነዋ እንዴ? ቆይ ቤትሽ ሰው መጥቶ እንግዳ መጥቶ ቢያንኳኳ ልግባቢል በዚህ ደረጃ መንቀጥቀጥ ምንድን ነው? ለምን እንቀጠቅጣለሁ? ሲጀምር የምናውቃቸው ሰዎች ነው እኛ ቤት የሚመጡት። ማናውቃቸው ሰዎች እኮ እማታውቂኝ ከሆነም ደግሞ ቸርነት ጋር ደውለን ማውራት እንችላለን። ችግር የለውም። አንቺ ብቻ ስትረጋጊ ነዋ። ተረጋግተሽ እኮ አንዳንድ ጥያቄዎች ስመልሽልኝ ነው እኮ። ባላውቀው ስሙን ጠርቼ እህቱ መሆንሽን ነግሬሽ እንዴት እገባለሁ ሰው ቤት ዘው ብዬ? ስለዚህ የወልድ ሰው ባለበት መቼም ወንጀል ይሰራል፣ ስርቆት ይፈጠራል ብለሽ አታስቢም። ውጭም ጎረቤት ምንም አለ አይተናል እኮ። ችግር የለም። በቃ እሱን እመኝንና አንቺ ተረጋግተሽ እናወራ። አይመስልሽም? ስለምንድን ነው የምትጠይቀኝ? እሺ አመሰግናለሁ። መጀመሪያ ያው ቸርነት እንደነገርኩሽ አውቀዋለሁ፣ ያው በትንሹም ቢሆን እና አንዳንድ ነገሮችን ከአንቺ ማወቅ ስላለብን ነው አሁን እዚህ የመጣ ነውና አንቺ ለቸርነት እህቱ እንደሆንሽ ያው ነግረሽኛል። ቸርነት የት ሄዶ ነው ማለት በዚህ ሰዓት እንዴት ቤት አልኖርም? አሁን ጓደኛው ነኝ አልከኝ አይደል እንዴ? ብለኛል አልከኝ እኮ ጓደኛው ነኝ። ታዲያ የት ሄደ ምናምን ይፈልልኝ። በነገራችን ላይ ጓደኛ ስለሆንን እኮ የወጣበትን የገባበትን አውቃለሁ ማለት አይደለም። የመጣሁበት ሰዓት ድንገተኛ ነው አይደል? ምናልባት የት ሄዶ ነው ይሄንን የምታውቂ ከሆነ ብትነግሪኝ ነው። እንዴ ታውቃለህ ወይ? ስራ ሊሆን ይችላል ወይ? እኔ ትይልሽ መቆጣትሽን ትተሽ ቀስ ብለሽ ብታስረጂን አይሻልም? እንደዛ እኮ ነው የሚሻለው። ለእኔም ለአንቺም የሚሻለን ቀስ ብለሽ ብታስረጅንና ደውለለት መምጣት ካለበትም መጥቶ እናወራለን። ስለዚህ ያለውን ነገር ንገሪን። አንቺ እህቱ እንደሆንሽ እናውቃለን። ምናልባት በዚህ ሰዓት የት ሄዶ ሊሆን ይችላል ብለን መገመት ስላልቻልን ነው። በዚህ ሰዓቱ ስንት ሰዓት ነው? በዚህ ሰዓት የት ሊሄድ ይችላል ከስራ ውጭ? ስለዚህ ስራ ሄዶ ነው ማለት ነው። አዎ እሺ። ያው አንቺን እህቱ እንደሆንሽ እናውቃለን። አንቺ ምንድን ነው ምን ላይ ነው ያለሽው? ማለቴ ስራ ላይ ነሽ? ተማሪ ነሽ? አብራችሁ የሚኖር ሌላ ሰው አለ? ምናልባት እናት፣ አባት፣ ቤተሰብ? እስኪ ስለሱ አንዳንድ ነገር ብትይ። ተማሪ ነሽ ወይስ ሰራተኛ ነሽ አንቺ? አሁን ግልጽ ሆነልኝ። የእሱ ጓደኛ እንዳለው በጣም ግልጽ ሆኖልኛል። ችግር የለም። እሺ ችግር የለም። አንቺ እንዴትም አስቢው። ግን አንቺ አሁን የጠየቅሽው ብቻ ንገሪኝ። ያው ከሆንክ ስላለበት ሁኔታ ታውቃለህ፣ ስለ ፋሚሉም ታውቅ ነበር። ምክንያት እኔ ጓደኛ እንደዛ ነው። አንድ ነገር ልንገርሽ፣ ፊት ለፊት ካሜራ ተቀምጧል አይደል? ስለዚህ ይሄ ነገር ለካሜራው ግብአት መሆን ስላለበት ነው። እኔማ ስለ ቸርነት ማውቀውን እኮ አውቃለሁ። ስለ ቸርነት እኮ ማውቀውን እኮ አውቃለሁ። ገባሽ አይደል? ስለዚህ አንቺ ካንቺ አንደበት መስማት ስላለብን ካሜራ ውስጥ መቅረት ስላለበት ነው። አለቀ። ይሄ የተለየ ምንም እንትን አይደለም፣ ምንም ማለት አይደለም። በቃ ካሜራው ከስራችን ጋር የተያዘ ጉዳይ ስለሆነ ነው፣ መቀረጽ ስላለበት ነው። አሁን እኮ አንቺ ነገሩን አወሳሰብሽው እንጂ ቀላል እኮ ነው የጠየቁሽ ጥያቄ። ወንድምሽ ስራ እንደሚሰራ መናገር፣ እህቱ እንደሆንሽ መናገር ትልቅ ነገር ሆኖ ነው። አንተ ብትሆን ታደርገዋለህ እንዴ? እንዴት ነው አንድ ሰው ቤቴን አንኳኩቶ ካሜራ ይዞ ሲመጣ ዝም ምን? በነገራችን ላይ ያው ፍቃድ አሳይተንሻል። ስለዚህ ሳንፈልግ ኃይል እንድንጠቀም አታርጊን። ስለዚህ በቻልሽው አቅም ማስረዳት የምትችይ ከሆነ አስረጅን። ካልሆነ ደግሞ ይኸውልሽ ካልሆነ ደግሞ እዛው ፖሊስ ጣቢያ ሄደሽ ሌላም የሰራሽው የደበቅሽው ነገር ካለ ይጣራል ማለት ነው እኮ። ስለዚህ ምንም ከሌለ አሁን የጠየኩሽን ጥያቄ ቀስ ያልሽ መልሽልኝ፣ ተረጋግተን እናውራ እኮ። እሱ ወንድሜ ሲመጣ መመለስ ይችላል አልኩኝ። ችግር የለውም በቃ። እሱም እኮ ገና ሲመጣ መጠየቁ አይቀርም። በነገራችን ላይ ግን ከአንቺ መስማት ያለብን ነገር ደግሞ መስማት ስላለብን ነው። ከኔም እንደምትሰሙት በቃ እሱን ነው የምንፈልገው። አንቺ ተረጋጊና እንጠይቅሻለን፣ ትመልሽናለሽ። አለቀ። እሺ አሁን ወደ ቅድሙ ጥያቄ ልመለስ።
እዚህ ካንቺና ከሱ የተለየ የሚኖር ሰው አለ? እናት፣ አባት፣ የለም፣ እኔ ወንድም እና እሱ ብቻ ነው። አለም ደግሞ የቅርብ ጓደኛ? የለም። እርግጠኛ ነሽ? አዎ እኔና እሱ ብቻ ነው የምንኖረው። እርግጠኛ ነሽ? አዎ እሺ አንቺ ምን ላይ ነው ያለሽው? ተማሪ ነሽ? ሰራተኛ? ተማሪ ነኝ። ኦኬ ምንም ተማሪ? ኮሌጅ እየተማርኩ። ኮሌጅ። አይ መልካም። እሺ ቸርነት አሁን ላይ እየሰራው ያለው ስራ ምንድን ነው? አንቺ የምታውቂ ነገር አለ ስለ ስራው? እንዴ በተመረቀበት ዘርፍ ነው። ኦኬ ያው እንዳልኩሽ እኔ ስለ ቸርነት የማውቃቸው ብዙ ነገሮች አሉ፣ ግን ይሄን ነገር ግድ ካሜራ ላይ መቅረጽ ስላለበት ነው። ገብቶሻል አይደል? በሌላ አትዩ። ሌላ ምንም የተለየም የተፈጠረም የሚፈጠርም ነገር የለም። እሺ እና አሁን ቸርነትን ደውለሽ ብትጠሪልን ማምጣት የሚችል ይመስልሻል? ለምንድን ነው ስራ አቋርጦ የሚመጣው? እሱ ችግር የለውም። ለስራውም ፍቃድ እንዲጻፍለት ከፈለገ እኛ ከፈለገው ቦታ እናጽፍለታለን። እኛ አሁን በሰዓት አስቸኳይ ነገር ላይ ስለሆነ ነው። ማለት በዚህ ልክ ምን አይነት ስልጣን ቢኖራችሁ ነው የስራ ፍቃድ የምታጽፉ? አለን። እሱ ችግር የለውም። እኛ ይኸውልሽ ከመንግስት ፍቃድ ተሰጥቶን በስነ ስርዓት የምንሰራ ሰዎች ነው። ገብቶሻል አይደል? በኃላፊነት በጣም ብዙ ወንጀሎችን የፈታን በጣም የብዙ ሰዎች ጭንቀቶችን የፈታን ሰዎች ነን። ስለዚህ አንዳንድ መጠየቅ ያለብን ጥያቄ ስላለ ብጠሪው የምታስቢለት ከሆነ ብጠሪው ነው የሚሻለው። ምክንያቱም ካልጠራሹ ነገሮች ወደ ሌላ መንገድ ነው የሚሄደው። እሺ መጥራቱን ጠራሁት። ከዛ ምን ልታረጉ? ምንም አናረጉ። ቁጭ አድርጋችሁ ካሜራ በቃ መጠየቅ ብቻ አለቀ። ከጥያቄዎች ምንም አናረጉ። በቃ አንቺ በወንድምሽ ኖ እዚህ ቤት ምንድን ነው ያለው? ካሜራ ያስፈለገበት ምክንያት ምንድን ነው? ወይኛ እኔ ግን ያልገባኝ አንቺ ወይ ወንድምሽ የሰራችሁት የተለየ ነገር አለ? ምንድን ነው የሰራ ነው? እኮ ማለት ነው እዚህ ቤት እኛ ጋር አይደለም። አመላለስሽም በአጠቃላይ ምንም አላማረኝም። አንደኛ ትንቀጠቀጫለሽ፣ ሲቀጥል ደግሞ እኮ ታዲያ ስለዚህ ተጠይቅሽ ነው መመለስ ያለብሽ። አንተ እያወዛገብከኝ ያለው ጓደኛ ነኝ አይደል? ከዛ ደግሞ ሌላ ነገር ማነው? እሺ አሁን ሁለት አይነት ነገር እያወራለሁ እኔ ነኝ ወይስ አንተ? እኔ አሁንም ቢሆን ነግሬሻለሁ። አዎ ጓደኛው ነኝ። በነገራችን ላይ አንድን ሰው ኢንተርቪው ስታረጊ ስለሱ ባክግራውንድ እኮ ሙሉ ለሙሉ ሳታውቂ አይደለም አይደል? ስለዚህ እኔ ይሄ ነገር ለስራዬ ግባት ስለሚጠቅመኝ ነው መመለስ የምቹ እንዳለ መልሽልኝ አልኩሽ እንጂ እኔ የማውቀው ነገር አለ። እሱ በሌለበት ቸርነት እንዲህ ነው ብዬ እዚህ ካሜራ ውስጥ ላስገባ ስለማልችል ነው የጠየኩሽ። ስለዚህ አሁን ደግሞ አንገብጋቢ ጉዳይ ላይ ስለሆነ ነው። መናገር ከቻልሽ መናገር ትችያለሽ። አይሆንም ራሳችሁ በፈለጋችሁ መንገድ ፍቱት የምትይ ከሆነ ወንድምሽን ችግር ውስጥ መክተት የምፈልጊ ከሆነ ነው ችግር የለውም። እኛም መጠየቅ እንችላለን። እያስፈራራ ነው እንዴ ማለት ማይ በችግሩን ፍቱት ምናምን ትለው እሱንም እኔንም እያስፈራራ ነው ወይስ ምንድነው? ማስፈራራት አይደለም እና ምንድነው? ስለዚህ ምንም የሰራሽው ወንጀል ከሌለ ተረጋግተሽ ስለ ወንድምሽ ንገሪን እያልኩ በቃ እኮ አልሰራው ነው የምትይው አይደል? እንዴ እኔ እኮ ያልኩህ ስለ ካሜራው አስረዳ። አንተ እኮ ነው ወንጀል ላይ ገና ስገባ ወንጀል ተባለ። ወንጀል እኮ ያልኩበት ምክንያት እኔ ጓደኛው ነኝ አውቀዋለሁ፣ ሁሉን ነገር መረጃውን ነገርኩሽ አይደል? ወደ ቤት ግን እንድንገባ አልፈለግሽም። እና እሱ በሌለበት ለምን መጣችሁ ነው? ከሱ በላይ ደግሞ ምንም አይነት መረጃ መስጠትም አልፈለግሽም ብሎኛል። ሲጀመር እሱ ደግሞ እዚህ ቤት ሰው እንዳስገባ አልፈቀደልኝም። ለምን እኮ ለምን እንደ ታላቅነቱ ወንድምነቱ በቃ ቤቱ ማስከበር አለበት። ለምን እንደዚህ ብሎ ነገር የለም። በነገራችን ላይ ጎረቤት ሊመጣ ይችላል። ስንት ችግር አለ፣ ስንት ነገር ሊፈጠር ይችላል አይደል? ካልፈለግንስ እኛ እሱ እሺ የግል መብታችሁ ነው፣ ችግር የለውም። አሁን ግን ይሄ ህጋዊ ጉዳይ ስለሆነ ግድ ማወቅ ያለብን ነገር ስላለ ማጣራት ያለብን ነገር ስላለ ፍቃድ አለን እንዳሳየውሽ ያንን ነገር ማድረግ አለባችሁ ግዴታ ነው ብለን እያወራን ነው። ገባሽ አይደል? አሁን ስለ መብትና ግዴታ አይደለም እየጠየቅኩሽ ያለሁት። ግዴታ ማጣራት ያለብን ነገር አለ። ያው ብዙ ችግሮች ተፈጥሮ እናንተ ማታውቃቸው ብዙ ችግሮች አሳልፈን ነው እዚህ የመጣ ነው። ስለዚህ አሁን ላይ እናንተ እቺ መረጃ አንሰጥም ብትሉን እውነት የምነግርሽ ኃይል ለመጠቀም እንገደዳለን። ስለዚህ ተረጋጊና ይኸውልሽ ስሚኝ፣ ተረጋጊና የምጠይቅሽን ጥያቄ ብቻ መልሽልኝ። አይመስልሽም? አይ አንተ መጀመሪያውን ስለምን ችግር ነው የምታወራው? ስለምን እንትን ነው? በቃ እሱን ነው አይደል ማወቅ የምፈልጊው? ምንድነው? እሱን ደግሞ የምጠይቅሽን ጥያቄ መልሽልኝና የተፈጠረውን ችግር እንዳለ እነግርሻለሁ። ከወንድምሽ ማጣራት ያለብን ነገርም እንዳለ እናጣራለን ማለት ነው። እሺ ጠይቀኝ። ምንድነው የምትፈልገው? እሺ አንቺ ተማሪ ነኝ ብለሽኛል እና እዚህ ቤት ሌላ ሰው እንደማይመጣ አለም ደግሞ ወንድምና እህት እናት አባት አብሯችሁ እንደማይኖር ነግረሽኛል። ቆይ በመጀመሪያ እናንተ የዚህ ሀገር ልጆች ናችሁ? እዚህ ነዋሪ ናችሁ? እዚህ ተወልዳችሁ ያደጋችሁት ወይስ ከሌላ ሀገር ነው የመጣችሁት? እስቲ ስለሱ አንዳንድ ነገር ብትይኝ። ቀድሞ የመጣው ማን ነው? አይ እኛ ከሌላ ቦታ አይደለም የመጣ ነው። ቤተሰቦቻችን የሰሩት ንብረት ነው ይሄ እና እኛ እዚህ ነው የተወለድነው። እሺ ግን እሺ ይሁን፣ እሱ ችግር የለውም። እሺ እዚህ ቤት የሚመጣ የተለየ ሰው አለ? ጓደኛ አሊያም ደግሞ የቸርነት ፍቅረኛም ምናልባት ካለው ወይ ደግሞ ኖርማል የወንድ ጓደኛም የሴት ጓደኛም ካለው እስቲ ስለሱ አንዳንድ ነገር ብትይ። እኔ እንዴ ጓደኞቻችን ይመጣሉ። በቃ ማለት በሱ በኩልም ያሉት እኔንም ብለው የሚመጡ አሉ።
ኦኬ የቸርነት ጓደኛ ሆነው አንቺ ጋር የሚመጡ ማለት ነው ማለት ኖ የራሴ ጓደኞች ነው ያልኩት። ቢያንስ እዚህ ይመጣሉ ብለሽ ከምታስቢያቸው አንዱ ልጆች ስማቸውን ብትነግሪኝ ደስ ይለኛል። ቆይ እሱም አስፈላጊ ነው? አዎ አስፈላጊ ነው። መተባበር ከቻልሽ በጸባይ ብትተባበሪ ለኛ አሪፍ ነው። አይደለም ጓደኞቼ ነው እንዴ አንተ የፈለግከው እዚህ ጋር? አይደለም ከዛ ጉዳይ ጋር ነው። በቃኛ ማለት አሁን የቸርነት ጓደኞችም ስማቸውን ብናቅ ደስ ይለናል። እዚህ ቤት የተለየ መጣ ሰው ያን ሞቀት እሱን ጠይቁት። እሺ ችግር የለም እንዴ እኔ እኮ እዚህ ጋር ጓደኞች ልኮ ከትምህርት ቤት አብሬያቸው ይዣቸው መጣው ወይ ችግር የለም። በቃ ቢያንስ አንዱ ለሰው ጥቀሽልን ስለሚጠቅመን ነው። እሺ ቃል ኪዳንና ህይወት። ቃል ኪዳንና ህይወት። እሺ ያው እንግዲህ ቸርነት ይሰራል ያልሽን በተማረበት ነው አይደል? ቅድም አዎ እሺ በተማረበት ከሆነ የሚሰራው ያው እኔ እንዳልኩሽ አውቀዋለሁ ብዬሻለሁ እና በግሉ የድለላ ስራ እንደሚሰራ አውቅ ነበር። ለምን እሱ እንዳልነገርሽኝ አላውቅም። ምናልባት ወይስ አንቺ ስለዚህ ጉዳይ አታውቂም? የምን ድለላ ስራ ማለት ማንኛውም አይነት ድለላ፣ መሬት ሽያጭ ሊሆን ይችላል፣ ቤት ኪራይ፣ ሰራተኛ ማገናኘት፣ አሰሪና ሰራተኞችን እያገናኘ ብቻ ኮሚሽን ያገኛል። ይሄ እንደሚሰራ አውቃለሁ። አይ ቲንክ ታውቂያለሽ ብዬ አስባለሁ። አላውቅም አይደለም እሱ እንደ ቋሚነት አይደለም ማለት ነው። ግን ቢሆንም አሁን ምን ይሰራል ተብሎ ሲጠይቅ መቼም አሪፍ ብር ያገኝበታል ብዬ አስባለሁ። በዚህ ጊዜ ድለላ እንደ ስራ ካልቆጠረው እንደዚህ ብር ያገኘበት ያው የሚደበቅ ነገር አይደለም ብዬ ነው። ቋሚ ፉል ታይም ሆኖ የሚሰራው በተመረቀበት ስለሆነ ነው። እሺ ችግር የለም። አሁን እሱ አጣላንም ግን ይሰራል ነው ድለላው። አልፎ አልፎ ነው የሚሰራው፣ ሁሌ ይሰራው ብቻ ይሰራል ነው ቁም ነገሩ። ያው ይሰራ ካገኘ ማን ይጣላል በቃ። ስለዚህ እኔ አንድ በዛም ስለማውቀው ነው ምንድነው የሚሰራው ብዬ አንድም የጠየቅኩሽ። ሲቀጥል ደግሞ እስቲ አንድ የምጠይቅሽ ጥያቄ ነበረ። ያው ከዚህ በፊት ድለላ በሚሰራበት ሰዓት ያው እንግዲህ ብዙ አሰሪና ሰራተኞችን ያገናኛል። ማለቴ ሴት ሰራተኞችን ይሄ ተመላላሽ ቤት ሄደው እንዲሰሩ አለም ደግሞ በቋሚነትም እንዲሰሩ ብቻ ከአሰሪዎች ጋር ያገናኛልና እንደው በሚያሰራበት ጊዜ ምናልባት ሰላም የምትባል ልጅ በስራው መሀል ሲያወራም ሰምተሽ ከሆነ ምን ነው ማነው ሰላም? አይ ያው እንደዚሁ ስራ ያስቀጠላት ልጅ ነች። ምታወራው አንተ ልጅ ሰላም ምናምን ምንድን ነው የምታወራው? ማለት ያስቀጠላት ልጅ ነች እንደዚሁ እንደ አሰሪ ሰራተኛ። ምን ነው የተለየ ነገር አለ እንዴ? እንትን እያልሽ ነው? እሺ አሁንም የተቀጠሩት ልጆች ስም ዝርዝር ልጥራ ነው ወይስ? ኖ አይደለም። አሁን የጠየቅኩሽ የአንድ ሰው ስም ብቻ ነው። ነገሩን አታወሳስቢ። ማናት ሰላም? እኔ ስለ ሰላም አላውቅም። ቆይ ሲጀመር ማለት ምንድነው የሚያረበተበት ነገር የለም። በነገራችን ላይ ሰው እኮ ነው የጠየቅኩሽ። ኖርማል አሁን ስለ ጓደኞችሽ እንደነገርሽኝ ስለ ሰላም ስለምትባል ልጅ ጠየቅኩሽ እኮ አላውቅም። እና ታዲያ ገና አውርቼ ሳልጨርስ ለምን ሰላም ብለሽ ደነገጥሽ? ወይስ ታውቂያታለሽ? አይደል አላውቃትም። ቆይ ግን ሲጀምር እዚህ ቤት ማንም የተለየ ሰው አይመጣም ብለሽኛል። ግን እኔ ነገረ ስራሽን ሳይው ግን የሆነ የዋሸሽ ነገር ያለ ይመስለኛል። ይቅርታ አድርግልኝ። ቆይ ምንድነው? ወይ የሚመጣውን ሰው መቁጠር ትፈልጋለህ? አይደለም። ስለዚህ አሁን ሰላም የምትባል ልጅ ማታቂ ከሆነ ለምንድን ነው ማለት መደንገጡ ምን አስፈልግ? ለምን ደነግጣለሁ? ማናት ሰላም? ትጀምር ምንድናት? እዚህ ጋር ከሆነ አንተ እሺ ብቻ በድለላ እየሰራ ሳለ እንግዲህ ብዙ ጊዜ ያው ደላሎች እንደሚታወቀው ከክፍለ ሀገር ሴቶች ሲመጡ ምን ሲሉ በደላሎች በኩል ነው የሚያልፉትም ስራ የሚያገናኛቸው እነሱ ስለሆኑ ብዙ ሴቶችን ያውቃሉ። ለዛ ነው ስለ ድለላ ስራ ይሰራሉ ብዬ ጠየቅኩሽ። አንቺ ደግሞ አሁን ሰላም ስልሽ ቀድመሽ ደነገጥሽ። ስለዚህ እኔ አሁን መጠየቅ የምፈልገው ሰላም የምትባል ልጅ እሱ ስለ ሰላም ሲያወራ ሰምተሽም ከሆነ አለም ደግሞ አንቺ ሰላም የምትባል ልጅ የምታውቂ ከሆነ ስለሷ ብትነግሪኝ ብዬ ነው። ጭራሽ እዚህ ቤት ሰላም የምትባል ልጅ ስሟም ተነስቶ ማያውቅም አላውቅም። አዎ ሲቀጥል ደግሞ አሁን እዚህ ቤት የሚል ነገር እኔ አላወራሁም። ገብቶሻል አይደል? እዚህ ቤት ስለዚህ ቤት ሳይሆን እያወራ ያለሁት እሱ እዚህ ቤት ትመጣለች የሚል ጥያቄ አለም። እሱ ሰላም ብሎ ሲያወራ ሰምተሽ ታውቂያለሽ ወይ ነው? አታውቂም? እርግጠኛ ነሽ? እሺ እዚህ ቤትስ ሌላ ምናልባት በቸርነት በኩል የሚመጡ ሴቶች ወይም የምትመጣ ሴት አለች? ይሄ እኮ ፐርሰናል ጥያቄ ነው እየጠየቀኝ ያለው አይደል? እሱን ደግሞ ራሱን ጠይቅ። በቃ ይሄ ፐርሰናል የሚያስብል ነገር አለ። አሁን ፐርሰናል ማለት ምን ማለት ነው? ቆይ ልንገርሽ። ፐርሰናል የምትይው ስለ ፍቅረኛው እኔ መናገር አልችልም ነው? እንደዛ ካልሽ ደግሞ አንድ ነገር ልንገርሽ። አንድ ሰው የሆነን ሰው ፍቅረኛ ብሎ ሲይዝ ዞሮ ህዝብ ያያታል። አይደብቃትም፣ ደብቋት አይኖርም አይደል? ስለዚህ ምናልባት እሱም ፍቅረኛ ካለው እዚህ ቤት የምመጣ ሴት ካለች ብትተባበሪና ብትነግሪን። ምክንያቱም አንቺ ነገሮችን በነገርሽን ቁጥር ቸርነት ላይ የምንጠይቀው ጥያቄ ይቀልለታል። ለወንድምሽ የምታስቢ ከሆነ ነገር ፐርሰናል አይደለም እያልክ እኮ ነው። ለምንድን ነው የማይሆነው? በነገራችን ላይ እስከሚያገባት ድረስ ያቺ ደብቆ መያዝ ይችላል። በቃ
እሱ ደግሞ የወንድሜ መብት ነው አይደለም እንዴ? እሱ ይኸውልሽ አንድ ግዴታ ነገር ማሳወቅ ያለበት። አዎ ግን አሁን ላይ አስፈላጊ ከሆነ አይደለም የሴት የእናቱንም መረጃ ከተጠየቀ መናገር አለበት እኮ አላቅም። አሁን ስለሱ ፍቅረኛ ትኖረውም አትኖረውም አላቅም። ስለዚህ እሱ ሲመጣ ይነግራል። እሺ እዚህ ቤት ሰላም የምትባል ልጅ ትመጣለች? አሊያም ደግሞ አንቺ ባለሽበት ሰዓት ስሟንም ባታውቂያት ግን የምትመጣ ሴት አለች? ምንድነው? ቆይ አስሬ ሰላም ሰላም የምትለኝ የለም። እንደዚህ አይነት የምትባልሽ እዚህ ቤት ይኸውልሽ በመጀመሪያ ገና የሰላም ስም ሲነሳ ተርበተበትሽ። ያ ደግሞ ምክንያቱ እዚህ ቤት የሆነ የተደበቀ የተለየ ነገር አለ። እሱን ነገር ማጣራት ስለፈለኩ ነው አሁንም ቢሆን የምጨቀጭቅሽ። ይኸውልሽ ከኔ ጋር መከራከሩን ትተሽ በስነ ስርዓት የምጠይቅሽ ነገር መልሽልኝ። ካልሆነ ደግሞ ይኸውልሽ ከኋላ በጣም ብዙ ሰው አለ፣ በጣም ብዙ የህግ አካላቶችም አሉ። ለእነሱ አሳውቀን በህግ ማጣራት ይቻላል። እዚህ ቤት የተፈጠረ ማናውቀው ችግር ካለ እኮ እያስፈራራኝ ነው። በፈለግሽ መቁጠር ትችላለሽ እኮ አላቅም እኮ ነው ያልኩት። በቃ ገና ቅድም ጀምሮ ሰላም ሰላም እያልክ ነው። ስለዚህ እዚህ ቤት የምትመጣ ሴት የለችም። ሰላም የምትባል ልጅም አላቅም ነው የምትይኝ? አላቅም። እሺ ማታቂ ከሆነ ገና ካፌ ሳልጨርስ ለምንድን ነው እዚህ ቤት የምትመጣ የለች ምናምን ብለሽ ድንግጥ ያለሽ? አልደነገጥኩም። ለምን ደነግጣለሁ? እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ። ለምን ደነግጣለሁ? እሺ አንዴ አስገባልኝ። ሰላም የምትባል ልጅ አታውቂም አይደል? ምንድነው እያደረጋችሁ ያላችሁት? ቆይ ምንድነው እያደረጋችሁ? እቺ ማን ነች? ምን ነው ማለቴ ምን አስደነገጠሽ? አላውቃትም። እና ካላወቅሻት ምንድን ነው ያስደነገጠሽ? በቃ አላውቃትም ካልኩ እንዴ መፍትሄ አይደል እንዴ? እርግጠኛ ነሽ አታውቂያትም? አላውቃትም። እርግጠኛ ነሽ? ሰላም ንገሪያት። ምን እያደረጋችሁ ነው? አልገባኝም። ምን እየተፈጠረ ተቀውጡ። አሁን ይኸውልሽ ትችላላችሁ። ስሚኝ፣ አሁን ይኸውልሽ ስለመውጣት አይደለም እያወራን ያለ እንዴ። አንቺ ችግር አለብሽ? ምንድን ችግር? ሌላ ነገር እንድንጠቀም ነው አይደል? እማታውቂያ ከሆነ ምን አስደነገጠሽ? ለምን ደነግጣለሁ? ጭራሽ አንተ ሲገርመኝ ሌላ ሰው ይዘብኝ ትመጣለህ ቤት። ይኸውልሽ አንድ ነገር ልንገርሽ። አሁን እኔም ካፌ ክፉ ቃል እንዲወጣ አታርጊ። ካሜራ ፊት ነኝ። በዛ ላይ ደግሞ ኃይል እንድንጠቀም አታርጊ። ደጋግሜ ነግሬሻለሁ።